ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ የምናየው የቻፕተር 2 የሶስተኛውን ፓርት ይሆናል ማለት ነው። ቻፕተር 1ን ሙሉውንና ከዛ በፊት ያሉትን ተከታታይ ቱቶሪያሎች ታች ላይ ዲስክሪፕሽን ላይ አስቀምጥላችኋለሁ እየገባችሁ ማየት ትችላላችሁ። ዛሬ እስከመጨረሻው ከኔ ጋር ከቆያችሁ ምን እንደምናይ በመጀመሪያ እንይ። ቢዝነስ አይዲያ ስክሪኒንግ how we can filter our business idea አይዲያችንን እንዴት አድርገን ነው ፊልተር አውት የምናደርግ። ሁለተኛው ደግሞ ኮንሴፕትስ ኦፍ ቢዝነስ ፕላን ቢዝነስ ፕላንን ኮንሴፕቱን ጀነራል አይዲያውን ነው የምናይ። እንዳጠቃላይ ስለ ቢዝነስ ፕላን ዲቴይሊ በሚቀጥለው ፓርት ነው የምናይ። ለአሁን ግን እንደ ጀነራል አይዲያው ወይም ደግሞ ኮንሴፕቱን የምናይ ይሆናል። እዛ በስተመጨረሻ ሁለት ያክል ጥያቄዎችን ሰርተን የዛሬውን ክላስ እንጨርሳለን ማለት ነው። ቢዝነስ አይዲያ ስክሪኒንግ በባለፈው ካየናቸው መካከል ሜትድስ ኦፍ ጀነሬቲንግ ቢዝነስ አይዲያ ሚል ርዕስ ስናይም ብለን ነበር። የፈለገውን አይዲያ ከፈለገው ዳይሬክሽን ቢመጣ መቀበል መቻል አለብን። ተቀብለን ከያዝን በኋላ የተለያዩ ሜካኒዝሞችን ተጠቅመን ፊልተር አውት ወይም ደግሞ የሚጠቅመውን አይዲያ መውሰድ ስለምንችል ምናምን ብለን አይተናል። አሁን እንዴት አድርገን ነው መርጠን ከብዙ አይዲያዎች መካከል ሞር ለኛ ፊት ያደርጋሉ ወይም ደግሞ ለኛ ቫልዩ ይኖረዋል ብለን የምናስበውን አንዱና ቢዝነስ አይዲያ የምንወስድ እንዴት አድርገን ነው ምናምን የሚለው ሜትድ ነው የምናይ ማለት ነው። አይዲያ ስክሪኒንግ is the process to spot a good idea and eliminate poor one። ጥሩ የሆነውን አይዲያ መምረጥ፣ ለኛ የማይሆነውን አይዲያ ኤሊሚኔት ማድረግ ማለት ነው አይዲያ ስክሪኒንግ። To screen the business idea generated 3 approach are discussed። 20 ሊኖሩ ይችላል፣ 30 አይዲያ ሊኖሩ ይችላል። ለምሳሌ እንበልና የከተማ ትራንስፖርቴሽን ሊሆን ይችላል፣ የመስኖ ስራ ሊሆን ይችላል፣ ሐሳባችን ማለት ነው። ሌላው ደግሞ የዶሮ እርባታም ሊሆን ይችላል። እነዚህ በጣም ብዙ አይዲያዎች ይኖሩናል። ከነዛ ውስጥ ሴሌክት ለማድረግ ሞር አፕሮፕሪየት የሆነውን 3 አፕሮች እንከተላለን። የመጀመሪያው አፕሮች ምንድነው? ማክሮ ስክሪኒንግ። ማክሮ ማለት በትልቁ አይደለም። ማክሮ ስክሪኒንግ ማለት ቶታል አዘሆል እኛ አይዲያውን ነው። ለምሳሌ ይሄ የዶሮ እርባታ ከሆነ ዶሮ እርባታ እንዳጠቃላይ፣ ከሌሎቹ ከተማ ልማት ከሆነ ደግሞ እንዳጠቃላይ ከተማ ልማት እነዛን አዘሆል ማየት ነው። የተለያዩ ጥያቄዎችን እያነሳን ለዛ ጥያቄዎች ፊት የሚያደርገውን ደግሞ ሞር የቀረበውን መልስ ሊሰጥ የሚችለውን መምረጥ ነው። are my own competency sufficient? እኔ ለዚህ ወይም ደግሞ ለቢዝነሱ አቅም አለኝ ወይም ደግሞ ኮምፒቴብል ነኝ ወይም ሳፊሽንት ነው ወይ እንዳጠቃላይ ማለት ነው የሚለውን ጥያቄ ማንሳት መቻል አለብን። ሁለተኛው can I finance it to a large extent with my own equality? ይሄ ደግሞ ምንድነው? ፋይናንስ ማድረግ ይችላልው። እኛ የምንመርጠው ቢዝነስ አይዲያ በውስጡ ተቀጣሪ ሊኖሩ ይችላል፣ ሊደርሺፕ ማኔጅመንት ውስጥ የሚሰሩ ሊኖሩ ይችላሉ፣ ሮ ማቴሪያል የምንገዛበት ምናምን። በጣም ብዙ የሆነ ፋይናንስ ማድረግ የምንችልበት ምን መቻል አለበት። የኛ ግን 100,000 ብር አለ ደግሞ 1 ሚሊዮን ብር ምናምን ፋይናንስ የማድረግ አቅም ኖሮን የ10 ሚሊዮን ብር ምናምን መመኘት የለብንም። እኛም ፋይናንስ ማገናዘብ መቻል አለበት ነው የሚለ። ሶስተኛው will people buy my product or service? የመጨረሻ ግባችን as a business owner ምንድነው? የኛን ፕሮዳክት ወይም ደግሞ የኛን ምርት ለከስተመር መሸጥ አሊያ ደግሞ ሰርቪሳችንን ለከስተመር ፕሮቫይድ ማድረግ ነው። እንደዛ ከሆነ ደግሞ የኛን ከስተመር የሚጠቀሙት እንዲሁም ደግሞ ከስተመር የኛን ፕሮዳክት የሚገዙት ምናምን ከስተመሮች አሉ ወይ በአካባቢው ሳፊሽንት የሆኑ ዲማንድ አለ ወይ የሚለውን ጥያቄ መጠየቅ መቻል አለብን። ይህ እንዳጠቃላይ የምንወስደው ነው። እነዚህንና የመሳሰሉትን ጥያቄዎች በማንሳት ማክሮ ስክሪኒንግ ወይም ደግሞ በትልቁ ወይም ደግሞ አዝ ጀነራል ፊልተር አውት ማድረግ እንችላለን ማለት ነው። ሁለተኛው ሜካኒዝም ደግሞ ምንድነው? ማይክሮ ስክሪኒንግ ነው። ማይክሮ ደግሞ ሞር እየከፋፈሉ ስፕሊት አውት እያደረጉ በየእንዳንዱ ሴክተር ስክሪን ማድረግ ወይም ደግሞ ፊልተር አውት ማድረግ ነው። ሶልቨንት ዲማንድ ነው። ይሄ ማለት ነው የኛ ከላይ ከዚህ ከስተመር ምናምን ብለን ካየነው ወይም ደግሞ ፒፕል ምናምን ብለን ካየነው ጋር የተያዘ ነው። የኛን እንትን የሚገዙት ሰው በሙሉ አቅም መግዛት ይችላሉ ወይ? ዱቤ ምናምን የሚባለው ነገር ምናምን ያስቸግራቸው ይሆናል ወይ? ከስተመሩ ፍላጎት አለው፣ ነገር ግን ያን ፍላጎቱን አሟልቶ ለመግዛት ኢኮኖሚካሊ ይበቃሉ ወይ ምናምን የሚለው ነገር ማጥናት መቻል አለብን። ሁለተኛው ደግሞ ምንድነው የሚለን? availability of raw materials። እኛ የምናመርተው ምርት አለ፣ ለዛ ምርት ሮ ማቴሪያል አለ ወይ? ለምሳሌ ከላይ እንደ ምሳሌ ካነሳው ነው ምንድነው የከተማ ትራንስፖርቴሽን አገልግሎት እንደ ራይድ እንደ ፈረስ ምናምን የሆነ
ምንድነው ተቋም ቢዝነስ ተቋም ካለን ለዛ ሮ ማቴሪያል አለን። ሮ ማቴሪያልስ የነዳጅ ሊሆን ይችላል፣ ኢቭን መኪናዎች ሊሆኑ ይችላሉ። እነዚህ አይነት ነገሮች አሉን ወይ በበቂ ሁኔታ ምናምን ማለት ያለ ቻሌንጅ ኦፕሬት ማድረግ እንችላለን ወይ ምናምን የሚለውን ነገር አንደር ኮንሲደሬሽን ማስገባት መቻል አለብን። ሶ ይህን ጥያቄ እያነሳን ፊልተር አውት ማድረግ እንችላለን ማለት ነው። ፐርሰናል ስኪል አለን ወይ? አሁንም ከዚሁ ኤግዛምፕል ልውሰድና ትራንስፖርቴሽን አገልግሎት ለመስጠት ስኪል ድማን የሆነ ድራይቨር ያስፈልገናል። እሱ አለን ወይ ምናምን የሚለውን ኮንሲደር አድርገን ጥያቄውን መመለስ መቻል አለብን። እንደዛ ከመለስን የምንመልሳቸውን ሞር የመለስናቸውን ሁሉ ለእኛ እየቀረቡን ይሄዳሉ ማለት ነው። እነዛን እየመረጥን መሄድ እንችላለን። ስኪል ድማን ያስፈልጋል። ሌላው አቬሌቢሊቲ ኦፍ ፋይናንስ ሪሶርስ። ፋይናንስ ሪሶርስ ከዚህ ቅድም ካየነው ጋር የተያያዘ ነው ማለት ነው። የብድርና ቁጠባ ተቋማት ሊሆን ይችላሉ፣ ባንኮች ሊሆን ይችላሉ፣ ወይም ደግሞ ቤተሰብ በኋላ እናያለን ቻፕተር 6 ላይ ከማን ፋይናንስ እንደምናገኝ። እንደ አጠቃላይ ግን ፋይናንስ የምናገኝበት ሪሶርስ አለው ያንንትን ኦፕሬት ለማድረግ ማለት ነው። እነዚህን ጥያቄዎች የምንመልሰው አይዲያ እሱ ሞር ለኛ ኮምፒቴብል ነው ወይም ደግሞ የኛ ቢዝነስ አይዲያ ሊሆን ይችላል እያልን ፊልተር አውት ማድረግ እንችላለን ነው የሚለን። ኦኬ ሶስተኛው ምንድነው? ስኮሪንግ ዘ ሲዩቴቢሊቲ ኦፍ ቢዝነስ አይዲያ። አሁን ሲዩቴቢሊቲውን ደግሞ ስኮር ማድረግ ነው። የተለያዩ ነፍ የሆኑ ጥያቄዎችን እያነሳን ለዛ ጥያቄዎች የትኛው ነው ጥሩ መልስ ሊሆን የሚችል የሚለውን እያየን የምንሄድበት ነው። When there are more than one possible business idea and one needs to decide which one to follow, we use score business idea. ስኮር ቢዝነስ አይዲያ የሚባለውን ቴክኒክ መከተል አለብን። ሁለት ወይም ከዛ በላይ የሆኑ አይዲያዎች ካሉን እዚህ እንደ ኤግዛምፕል ሰጥቶናል። ቢ1 ቢ2 ቢ3 ሌትስ 3 የሆነ ሀሳብ አለን ብለን ብንወስድ እነሱን ሬቲንግ መስጠት ነው። ለምሳሌ እዚህ ጋር እንትናችሁ ላይ ሞጁላችሁ ላይ ያለ እዚህ ላይ ሞጁሉ ላይ ቢ1 ቢ2 ቢ3 ተብሎ ተሰጥቶናል። Are you familiar with the operation of these types of business? ለዚህ types of business operation ፋሚሊያር ወይም ደግሞ የተወሰነ ልምድ አላችሁ ወይ? የስ ከሶስቱም አለን ብለን ቲክል ማድረግ እንችላለን። ወይም ደግሞ ከመጀመሪያው ለምሳሌ የከተማ ትራንስፖርቴሽን ከሆነ ልምዳችሁ ሞር ያለ እሱ ብቻ ቲክ፣ አሊያ ደግሞ የመስኖ ስራ ከሆነ አሊያ ደግሞ የዶሮ እርባታ ምናምን ከሆነ ሶስቱንም ከሆነ ሶስቱን ቲክ። ከየትኛው ካላችሁ ከአንዱ ከሆነ ከአንዱ፣ ኢቭን ከሶስቱም ከሌላችሁ ኤክስፒሪየንስ ሁሉንም መተው። እንዲህ ያደረግነው ሁሉንም እነዚህን እንትኖች እንሞላለን ማለት ነው የሚሆነው። ከዛ በኋላ የዚህን አግሪጌት ቫልዩ መደመር ነው። የዚህኛውን ሮ ብቻ እንደምራለን፣ የዚህኛውን ሮ ብቻ እንደምራለን፣ የዚህኛውን ሮ ብቻ ደምረን ከዛ በኋላ የትኛው ይበልጣል የበለጠው ለኛ አፕሮፕሪየት የሆነ ወይም ደግሞ የሚጠቅመው ነው ማለት ነው። ለኛ ሞር የቀረበው ነው ማለት ነው። አፍተር ዊ ስኮር ዘ አይዲያ ዊ ሰም ዘ ቶታል። ቶታሉን መደመር ኤንድ ሰሌክት ዘ አይዲያ ዊዝ ዘ ሃይስት ስኮር። እዚህ ቴብሉን ሪፈር አድርጉ ነው የሚላችሁ። ፈለጋችሁ እየገባችሁ ማየት አለ ደግሞ ፓውዝ አድርጋችሁ ማየትም ትችላላችሁ ስላስገባውላችሁ ማለት ነው። While to answer the above listed question, it is important to conduct survey. ኢንተርፕረነር ስንሆን ግዴታ ሪሰርቸር ወይም ደግሞ ሰርቬይ ኮንዳክት ማድረግ መቻል አለብን ወይም ደግሞ ማጥናት መቻል አለብን። በባለፈውም ብለን አይተናል። የመጀመሪያ ታርጌታችን ምንድነው? ማርኬቱን አንደርስታንድ ማድረግ መቻል አለብን ብለን አንደርስታንድ የምናደርገው ደግሞ የተለያዩ ጥያቄዎችን በማንሳት ሀሳብ መሰብሰብ መቻል ነው። እንደዛ ነው የሚለን። collect information on your business idea, give you an opportunity to promote your business idea and to present yourself as a potential entrepreneur. Collecting information is the backbone ማለት ይቻላል። የመጀመሪያ ደረጃው እሱ ነው። በሳት እንደ ኢንፎርሜሽን አይነት ጠቃሚ የለም። ይልቁን ደግሞ ለኢንተርፕረነሮች እጅግ ቬሪ ኢምፖርታንት የሆነ ነገር ነው ማለት ነው። ከኮምፒውተሮች ሊሆን ይችላል፣ ከከስተመሩ ሊሆን ይችላል። ኢንፎርሜሽን it is a critical advantage ነው ያለው። While you answer the above question, there are 4 important groups that you should talk to. ከላይ ያሉትን ጥያቄዎች መለስንም አልመለስንም ግን 4 ኢምፖርታንት ግሩፖችን ግን አንደር ኮንሲደሬሽን ማስገባት መቻል አለብን ወይም ደግሞ ያላቸውን ሚና ማወቅ መቻል አለብን ነው የሚለን። እነዚህ 4 ግሩፖች እነማን ናቸው? የመጀመሪያው ፖቴንሻል ከስተመር ነው። ያለን ከስተመር ፖቴንሻል ምን ያህል ድረስ ነው? ከስተመራችን ብዙ ነው ወይ ዲማንዱ ትንሽ ነው ወይ ከስተመራችን ወይ መክፈል ይችላል ወይ? ከነሱ ጋር ያለንን ፖቴንሻል በደንብ ማወቅ መቻል አለብን፣ ማጥናት መቻል አለብን። እሱ ነው
ኢንተርፕረነርን በደንብ ሊገልጸው የሚችል ወይም ደግሞ አንድን ኢንተርፕረነር ከሌላ ኢንተርፕረነር የሚለየው አንድን ቢዝነስ አይዲያ ከሌላ ቢዝነስ አይዲያ ሊለየው የሚችለው ፖቴንሻል ከስተመራችንን በደንብ አናላይዝ አድርገን ማወቅ መቻል ነው። እነሱን አወቅን ማለት የሚፈልጉትን ፕሮዳክት መስጠት ስለምንችል ማለት ነው። ሁለተኛው ኮምፒቲተርስ ሰፕላየርስ ኤንቲቲ ዊዝ ፋይናንሻል ሪሶርስስ። ኮምፒቲተራችን እንግዲህ እኛ የምናመርተውን ፕሮዳክት ለምሳሌ ቅድም ከላይ ምንድነው ራይድ ብለናል። የራይድ ፈረስ አለ፣ ኤኒ አዘር ሰርቪስ ፕሮቫይደሮች አሉ። እነዚህ ኮምፒቲተሮች ናቸው እርስ በርሳቸው። የኮምፒቲተሩን ፉል ኢንፎርሜሽን ሊኖረው ይገባል ማለት ነው። ሳፕላየሮች ኤኒ አዘር ፋይናንስ ሪሶርሶችን ኢንፎርሜሽን እና ኮሚኒኬሽንም ሊኖረው ይችላል። ከኮምፒቲተር ወይም ደግሞ ከእንትኖ ጋር አብሮ ሊሰራ ይችላሉ። ኤኒ ኮሚኒኬሽን ቢትዊን ዘም ሊኖር ይገባል ማለት ነው። እንደዛ ካለ ቬሪ ኢምፖርታንት ነው። ፋይናንስ ኢንስቲትዩሽን ቅድም አይተናል። ፋይናንስ ኢንስቲትዩሽን ለእኛ ከፍተኛ የሆነ አጋራቻችን መሆን መቻል አለባቸው። ከኢንፎርሜሽንስ ኤንድ ኦፒኒየንስ ኦፍ ሊደርስ የሊደሮችን ወይም ደግሞ የኢምፕሎየሮችን እና ኤኒ አዘር ዊዝን አወር ካምፓኒ ኢንቮልቭ የሚያደርጉት ሁሉ ኢንፎርሜሽናቸው ወይም ደግሞ ኦፒኒየናቸው ወይም ደግሞ ሀሳባቸውን እንደ ግባት መቀበልም ኢምፖርታንት ነገር ነው ማለት ነው። ለምሳሌ ከላይ ቅድም ካየነው በራይድ አገልግሎት ውስጥ ምንድነው የአይቲ ባለሙያዎች ይኖራሉ፣ ድራይቨሮች ይኖራሉ፣ ብዙ ኢንቮልቭ ያደርጓሉ። የእነሱን ኢንፎርሜሽን ወይም ደግሞ ሀሳባቸውን መቀበል ኢምፖርታንት የሆነ ነገር ነው የሚለን። ሁለተኛው ደግሞ ኮንሴፕትስ ኦፍ ቢዝነስ ፕላን። ቢዝነስ ፕላን ማለት ምን ማለት ነው? ከጀነራል ዴፊኒሽኑ ተነስተን ኮንሴፕቱን እንየው እስኪ። ቢዝነስ ፕላን ኢዝ ሮድ ማፕ ፎር ስታርቲንግ ኤንድ ራኒንግ ኤ ቢዝነስ። ኢት ኢዝ ኤ ሮድ ማፕ ነው የሚለን። ሮድ ማፕ ማለት መሄጃ መንገድ ማለት። ስታርቲንግ ኤንድ ራኒንግ ኤ ቢዝነስ ቢዝነሱን ለመጀመርን እና ደግሞ ለመሄድ ፕሮግረሱንም ለመከታተል የሚረዳን መሄጃ መንገዳችን ነው ቢዝነስ ፕላን። ኢትስ ኢምፖርታንት ማለት ነው። እንግዲህ መጀመሪያ መሄጃም ከሆነ በጣም ጠቃሚ ነው። ቢዝነስ ፕላን አይደንቲፋይ ኦፖርቹኒቲ scan the external and internal environment to assess the feasibility of business and allocate resources in the best possible way ነው የሚለን። ኦፖርቹኒቲን አይደንቲፋይ ለማድረግ ይጠቅመናል። ኢንተርናል እና ኤክስተርናል ኢንቫይሮንመንቱን ለማየትም ይጠቅመናል። ከዚህ ግን በዋናነትና ቬሪ ኢምፖርታንት የሆነው allocate resource ነው። ሪሶርሳችንን በአግባቡ ለመጠቀም ለሚያስፈልገው ነገር ቢዝነስ ፕላን ካልን 1 ሚሊዮን ብር ቢኖረን 1 ሚሊዮን ብሯ ለምን ማውጣት እንዳለብን አስቀምጠናል ማለት ነው። ሪሶርሱን ፕሮፐርሊ አሎኬት እንድናደርገው ይረዳናል ማለት ነው። it is a very important and critical advantage of business plan ነው። የመጀመሪያ አድቫንቴጁ ሪሶርስን ወይም ደግሞ ያለንን ሀብት appropriately ለመጠቀም ነው የሚረዳን ማለት ነው። It provides information to all concerned people like the venture capitalist and other finance institution, the investor and the employees. በዛ ኢንቮልቭ የሚያደርጉት ሁሉም ኢንፎርሜሽን ያስፈልጋቸዋል ወይም ደግሞ የነሱ ለኛ ያስፈልገናል ካልን ለዛ ደግሞ ኢንፎርሜሽን የሚሰጣቸው ለነሱ ወይም ደግሞ ኢንቮልቭ የሚያደርጉት የሚሰጣቸው የመጀመሪያው ማነው? ቢዝነስ ፕላን ነው። መቼ ምን መስራት እንዳለባቸው ሊሆን ይችላል። ሌላ የቢዝነሳችን የመጀመሪያ ግቡ ምን እንደሆነ ምን ማምረት እንዳለበት እንደጠቃላይ ስለምናስቀምጥ ከኛ ቢዝነስ ላይ ማለት ነው። ለኢንቨስተሩ፣ ለኤምፕሎይው፣ ለፋይናንስ ኢንስቲትዩሽን አንዳንድ የፋይናንስ ኢንስቲትዩሽን ብድርም ለመስጠት አብረው ማጋር ሆነው ለመስራት ምን ይጠይቃሉ? የኛ ቢዝነስ ምን ያህል አቋም አለው? እሱን ደግሞ የሚያውቅበት በፕላኑና በፕሮፖዛሉ ነው ማለት ነው። ፕሮፖዛሉና ፕላኑ በጣም ኢምፖርታንት የሆነ ስለሆነ ፋይናንስ ኢንስቲትዩሽን ወይም ደግሞ አጋር እንድናገኝም ይረዳናል ማለት ነው። ኢንቨስተሮችና ኤምፕሎዮቹን በእኛ እምነት እንዲኖራቸው ኮንዌይ ማድረግ የምንችል በዚህ ነው ማለት ነው። ኢት ፕሮቫይድ ኢንፎርሜሽን አባውት ዘ ቫሪየስ ፋንክሽናል ሪኳየርመንትስ ማርኬት፣ ፋይናንስ፣ ኦፕሬሽን ኤንድ ሂውማን ሪሶርስ ፎር ራኒንግ ዘ ቢዝነስ። እዚህ ጋር የምናስቀምጠው ምንድነው? ኦፕሬሽናል ሪኳየርመንትን ነው ወይም ደግሞ ፋንክሽናል ሪኳየርመንታችን እንዳጠቃላይ ከመጀመሪያው እስከምንደርስበት እስከ ጎሉ ድረስ ያለውን ፕላን ነው የምናስቀምጥበት ወይም ደግሞ ኢንፎርሜሽን የምናስቀምጥበት ማለት ነው። ያ ኢንፎርሜሽን ማርኬቱ ስለ ማርኬቱ መጀመር ኋላ ላይ ፕሮዳክታችን እንዴት ኢንቮልቭ ማድረግ እንደምንችል ምናምን ማርኬቱን የሚገልጽ መሆን መቻል አለበት። ፋይናንስ ከየት እንደምናገኝ ያገኘነውን ፋይናንስስ እንዴት ማስተዳደር ወይም ማኔጅ ማድረግ እንደምንችል፣ ኦፕሬሽን እንዴት ነው ኦፕሬት የምናደርገው በመሃል ኢንፕሮግሬሽን እንዴት ነው ኦፕሬት ማድረግ የምንችለው የኛን ካምፓኒ።
ኦፕሬሽኑንም ይገልጻል። ሂውማን ሪሶርስ ስኪልድ ማን የሆነው ዊዝን አወር ካምፓኒ ወይም ደግሞ አወር ቢዝነስ ውስጥ ያለውን ስኪልድ ማንም ሪሶርሱን በደንብ ይገልጽልናል ማለት ነው። ሶ በአጠቃላይ የነዚህ ኢንፎርሜሽን አለን ማለት ነው በቢዝነስ ፕላናችን ውስጥ። ቢዝነስ ፕላን ወይም ደግሞ it is a blueprint of step by step procedure that would be followed to convert a business idea into successful business venture። ብሉፕሪንት ነው ወይም ደግሞ ንድፍ ነው ያ ማለት ቀጥታ እየተሰራ ያልሆነ ግን የሚሰሩበት ንድፍ ነው ማለት ነው። ስቴፕ ባይ ስቴፕ ፕሮሲጀር ነው። ለምሳሌ የሆነ ሰው መስከረም ሲመጣ የዓመት እቅድ ያወጣል። መስከረም ይሰራለው፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ ሰኔ፣ ሐምሌ፣ ነሐሴ እያለ ምንድነው ስቴፕ ባይ ስቴፕ ወይም ደግሞ መንዝሊ እቅድ ሊያወጣ ይችላል። ላይክ ዛት ብሉፕሪንት ነው። በዚህ ጊዜ እንሰራለው፣ በዚህ ሰዓት እንሰራለው ብሎ ንድፍ ሐሳብ ማውጣት ነው የሚለን። ያ ደግሞ ሰክሰስፉል ለመሆን ቬሪ ኢምፖርታንት የሆነ አድቫንቴጅ ይሰጣናል ማለት ነው። የሆነ የማይጨበጠውን ቢዝነስ አይዲያችንን ኢምፕሊመንት አድርገን ቫልዩብል የሆነ አፕሊኬብል የሆነ ፕሮዳክት እንድናመርት ወይም ደግሞ ሰርቪስን እንድንሰጥ ያደርገናል ማለት ነው። ስቴፕ ባይ ስቴፕ ፕሮሲጀራችንን ተከትለን እንድንሄድ ከላይ ጋይድ ላይን ነው ብለን የለ ሰው ያ ጋይድ ላይን ደግሞ ፕሮሲጀራችን ነው ማለት ነው። ሶ ኦብጀክቲቭ አለ። የመጀመሪያው ጊቭ ዳይሬክሽን ቱ ዘ ቪዥን ፎርሙሌትድ ባይ ኢንተርፕረነር። ሶ ቪዥነራ ያለው አላማ አለው። እዛ አላማ ለመድረስ ዳይሬክሽን ነው መንገድ ነው ብለን አይተን የለ ሶ ዳይሬክሽን ነው ሜጃ መንገድ። በዚህ አርገይድ ዛሬ ይሄን ስራ ነገ ይሄን ስራ ነገ ይሄን ፕሮዲዩስ አድርጉ ምናምን እያለ መንገዳችንን ያሳየናል ስቴፕ ባይ ስቴፕ ስላለው ማለት ነው። ሁለተኛው ኦብጀክቲቭሊ ኢቫሉዌት ዘ ፕሮስፔክት ኦፍ ቢዝነስ። ሶ የቢዝነሳችንን ፕሮስፔክት ወይም ደግሞ ቫልዩን ኢቫሉዌት ያደርግልናል ወይም ደግሞ ይገመግምልናል ማለት ነው። ኤግዛምፕል እንዳነሳ ነው አመታዊ እቅድ ያወጣ ሰው መስከረም ይሄን ጥቅምት ይሄን ህዳር ይሄን እሰራለሁ ያለ ሰው ሶ ህዳር ላይ ሆነ ያለውን ነገር እየሰራ ነው ወይ የሚለውን ኢቫሉዌት ለማድረግ ይጠቅመናል። ሌላው ሞኒተር ዘ ፕሮግረስ ኦፍ አፍተር ኢምፕሊመንቲንግ ዘ ፕላን። ሶ ፕሮግረሱ በትክክለኛ መንገዱ ኢምፕሊመንት እየሆነ ነው ወይ አይዲያው ወይም ደግሞ ቢዝነስ አይዲያው ኢምፕሊመንት እየሆነ ነው ወይ የሚለውን ነገር ሞኒተር ያደርጋል፣ ይቆጣጠራል ማለት ነው። ወይም ደግሞ ያሳየናል እዚህ ላይ ቀርቷል፣ እዚህ ላይ እየሄድክ ነው ጥሩ ምናምን የሚለውን ነገር ማለት ነው። ፕሮግሬሽኑ ጥሩ ነው ወይ ፐርሱድ አዘርስ ቱ ጆይን ዘ ቢዝነስ። ሶ ሌሎች ወደ ቢዝነሱ እንዲገቡ ኮንቬይ ያደርጋል ወይም ደግሞ ያሳምናል። ጥሩ የሆነ ቢዝነስ ፕላን ካለን ያን ቢዝነስ ፕላን ሌሎች እንዲገቡ ይሄ ጥሩ ነገር ነው ብሎ ኮንቬይ እንድናደርግ ወይም እንድናሳምናቸው ይረዳናል ነው የሚል። ሲክ ሎንስ ፍሮም ፋይናንሻል ኢንስቲትዩሽን። ሶ ቅድም ከላይ ያለው ነው ፋይናንሻል ኢንስቲትዩሽን አንዳንዴ ብድር የሚያበድሩ ምንድነው የእንትኑ ተቋሙ ብንሰጠው ማትረፍ ይችላል ወይ መስራት ይችላል ወይ ምናምን ብሎ ስለሚያስቡ ሰው የመጀመሪያ ጥያቄያቸው ፕሮፖዛልን ወይም ደግሞ እንትንከን አስገባ ቢዝነስ ፕላንን አስገባ ነው የሚባል። ሰው ያን ቢዝነስ ፕላን አይተው እነሱ የሚያበድሩትን ነገር ዲፔንድ ይሆናሉ ማለት ነው። Visualize the concept in terms of market availability, organizational, operational and financial feasibility. So organizational, operational, financial ፊዚቢሊቲያችንን እና እንዲሁም ደግሞ አቬይላቢሊቲውን ቪዥዋላይዝ እንድናየው ነው የሚረዳን ወይም ደግሞ አናላይዝ እንድናደርገው ይጠቅመናል ነው የሚልን። ጋይድ ዘ ኢንተርፕረነር ኢን ዘ አክቹዋል ኢምፕሊሜንቴሽን ኦፍ ዘ ፕላን። ሶ ከዚህ ከላይ ካየ ነው ማለት ነው ጋይድ ያደርገናል ኢንተርፕረነሩ አክቹዋል ኢምፕሊሜንቴሽን አይዲያውን የማይጨበጥ ሐሳቡ ሪያላይዝ እየሆነለት ነው ወይ የሚለውን ጋይድ ያደርገናል የሚልን። Identify the strengths and weakness of the plan. So ከፕላኑ አይተን ፕላኑ ምንድነው ዊክ ነው ወይም ደግሞ ስትሬንግዝ ነው የሚለውንም አይደንቲፋይ ለማድረግ ይጠቅመናል የሚል። Identify challenges in terms of opportunity and threats. So ቻሌንጅ ይኖረናል በእኛ ስራ ውስጥ ለምሳሌ ራው ማቴሪያል ካልን ስኪልድ ማን ካልን ከላይ ካየናቸው ሶ ራው ማቴሪያል ለኛ አለ ወይ እሱን ቻሌንጅ ለማየት ይጠቅመናል። ሶ ቻሌንጁን አይተን ለዛ ቻሌንጅ ደግሞ መፍትሄውን ሶሉሽኑን በጊዜ እንድንፈልግ ይጠቅመናል ነው የሚለው። Clarify idea and identify gaps in management information about their business, competitors and market. So gap between the management of our company በእኛ ካምፓኒ ውስጥ ያለውን ጋፕ ወይም ደግሞ ችግሩን ወይም ደግሞ ክፍተት የሆነ ማኔጅመንት ችግር ሊኖር ይችላል። ሶ ያን ክፍተት እንድናየው ክሊርሊ ያሳየናል ነው የሚለው። ለምሳሌ ጥቅምት ወይም ደግሞ ሄዳር ምን መስራት እንዳለብን ከዛ አስቀምጠናል። ሶ ሳንሰራ የቀረንበት ምክንያት ምን እንደሆነ ያሳየናል ነው የሚል።
ሌላ ኮምፒውተርስ ኤንድ ማርኬቱ ጋር ያለውን ጋፕም እንድናየው ይጠቅመናል ነው የሚል አይደንቲፋይ ዘ ሪሶርስ ዛት ዊል ቢ ሪኳየርድ ቱ ኢምፕሊመንት ዘ ፕላን። ሶ ከላይ ቅድም ዋናው ነገር ብለን ካየነው ሪሶርስን አሎኬት ለማድረግ ነው ብለናል፣ ወይም ደግሞ ፕሮፐርሊ ለመጠቀም ነው ብለናል። ሶ ምን ሪሶርስ እንደሚያስፈልገን ከዛ ጋር ፉል የሆነ ኢንፎርሜሽን ይኖረናል ብለን አስቀምጠናል። ሶ ያንን የሚያስፈልገንን ሮ ማቴሪያል እና ሂውማን ስኪልድ ሊሆን ይችላል ኤኒ አዘር ሪኳየርመንቶችን እንድናውቅ ይረዳናል ነው የሚለን። ሶ አይደንቲፋይ እንድናደርግ ነው የሚያግዘን። ዶክመንት ኦነርሺፕ አሬንጅመንት ፊውቸር ፕሮስፔክት ኤንድ ፕሮጀክት ግሮዝ ኦፍ ቢዝነስ ቬንቸር። ኦነርሺፕ እና ፊውቸር ፕሮስፔክት ወደፊት ያለውን ነገር እንድናይ ነው የሚያደርገን። ዛት ሚንስ ከመጀመሪያው እስከ መጨረሻው ያለውን ብሉ ፕሪንት ነው ብለን የለ ሶ እሱን እንድናይ ይረዳናል ነው የሚል ፕሮጀክት ግሮዙ ፕሮጀክታችን ምን ያህል ነው የሚያድግ ምናምን በግራፍም በምንም የተደገፈ አናላይሲስ ሊኖሩ ስለሚችል ማለት ነው። እኛ ቢዝነስ ፕላን ላይ ቢዝነስ ፕላኑ ጥሩ ነው ወይ ምናምን የሚለው በኋላ ላይ የምናየው ወይም ደግሞ በሚቀጥለው ቱቶሪያል የምናየው ይሆናል። ሶ እሱን ሁሉ በደንብ እንድናስቀምጠው ያደርገናል። እንድናይ ግሮዙ መቼ ምን መድረስ እንዳለብን ኦልሬዲ አስቀምጠናል ማለት ነው። ያን እየተከተልን ስለምንሄድ ሶ ግሮዝን ያሳየናል የሚለን። ሶ የመጨረሻችን የሚሆንን እንደተለመደው ሁለት ጥያቄዎችን ሰርተን ነው ምን ላይ ማለት ነው። የመጀመሪያው ጥያቄ ምንድነው የሚል which one is odd የተለየው የትኛው ነው የሚለን። ኤ ማክሮ ስክሪኒንግ፣ ቢ ቢዝነስ ፕላን፣ ሲ ማይክሮ ስክሪኒንግ፣ ዲ ስኮሪንግ ዘ suitability of business idea። ሶ ከዚህ ጋር ኤ ማክሮ ነው የሚል፣ ሲ ደግሞ ማይክሮ ኤምአይ ማለት ነው። ሶ ከዚህ የተለየ የትኛው ነው የሚለን ከዚህ ጋር ለመለየት ያክል ሜትድ ወይም ደግሞ አፕሮችስ ቱ ፊልተር አውት ወይም ደግሞ ስክሪን አወር አይዲያ ቢዝነስ አይዲያችንን ስክሪን ለማድረግ የምንጠቀምባቸው 3 አፕሮቾች አሉ ነው የሚለን። ሶ ከዛ የተለየ የትኛው ነው እንደማለት ነው በሌላ አባባል ጥያቄው። ማክሮ ስክሪኒንግ አንዱ እንትን ነው ብለናል። እዛ ማይክሮ ስክሪኒንግም በተመሳሳይ ስኮሪንግ ዘ suitability of businessም ይሄ 3ቱ አፕሮቾች ነው ብለናል። ሶ መልሳችን ይሄ ይሆናል ማለት ነው። መልሳችን ቢ ይሆናል። ቢዝነስ ፕላን ከዚህ ጋር የተለየው ነው ቢዝነስ ፕላን ማለት ነው። ሁለተኛ ጥያቄ blank is the blueprint of the step by step procedure that would be followed to convert a business idea into successful business venture። ሶ እዚህ ጋር ዳይሬክት ሙሉዋን ነው ኮፒ አድርጌ ያመጣሁት። ሶ ብሉፕሪንት ነው ስቴፕ ባይ ስቴፕ ጋይድ ያደርገናል ወይም ደግሞ ፕሮሲጀራችን ነው። ሶ እሱ ማን ነው የሚለን ይችን ኮሜንት ላይ አስቀምጡልን። ለዛሬ ያስኩላችሁ ይመስል ነበር። ባይ ባይ።